ደህና ነኝ። እንግዲህ ሰሞኑን የሚወዛገቡ ነገሮች ብዙ ተነስተዋል እና ዛሬ እኔ ቤትም ብዙ ነገሮች ተነስተዋል እና ምናልባት ኦዲዮ አስቀምጬልሽ ነበር እንድትመጪ፣ ግን አልሰማከው መልሻለሁ። ኦኬ፣ አይ አልሰማሁትም። ኤኒዌይ ችግር የለውም። አሁን እዚህ ጋር አንቺ ጋርም መጣ። በመጀመሪያ ደረጃ ሀቡ ተስፋዬ አጭበርባሪ ነው ከተባለ እኔን ለመጠየቅ ዝግጁ ነሽ አይደል? በደንብ። አሁን ጉዳዩ እኔ ስለሆንኩኝ ስለ እኔ እናውራ። እኔ ላይ ያለክን ጥያቄ ጠይቀኝ። ጥያቄዎችን ጽፌ በደንብ ከመረጃ ጋር መልስልካለሁ። እኔ ላይ ያለክን ጥያቄ አቅርቤ። በጣም ጥሩ። እሺ፣ አንቺ ጋር ያለኝ ጥያቄዎች በመጀመሪያ ደረጃ መሀሊት የምትባለውን ልጅ ታውቂያታለሽ ወይ? የመጀመሪያ ጥያቄ ነው። መልሱ አዎ ነው። አዎ አውቃታለሁ። ጥሩ። ሚኪ እንደተሳሳተ ታውቂያለሽ አይደለ? ኦልሬዲ ይቅርታም ጠይቋል። ቀጥሎ ታውቂያታለሽ ወይ? አዋል ከዛ እንዴት ተዋወቃችሁ ነው የሚቀጥለው ጥያቄ መሆን ያለበት። ኖ አይ እኔ ነኝ እኮ የምጠይቀው አይደለ? ኖርማሊ አሁን የምጠይቅሽ አትዝለለዋ። ይሄን ፓርት እንዴት እንደተዋወቅን መቼ እንደተዋወቅን ማስረጃ ቀን ያወራንበት ስለማቀርብ ከማስረጃ ጋር ስለሆነ እኔ ማውራቱ ፈልገው ታውቂያታለሽ ወይ እንደሚለው አዎ ነው መልሱ። ቀጥሎ ደግሞ እንዴት ተዋወቃችሁ ደግሞ ትቀጥላል። ከዛ ደግሞ እንደዛ ነው በስቴፕ ነው ጥያቄ የሚጠየቀው። አሁን ጥያቄውን ጠይቀኝ ካልሽኝ እኔን የምጠይቀው አንቺ ማብራራት ትችያለሽ። እሱን እኮ አዎ አውቃታለሁ፣ የተዋወቅነው በዚህ በዚህ ነው። ስለምመልስ ነው እኔ በጥያቄው ልክ ታውቂያታለሽ ስትለኝ አዎ ብዬ ከዛ እንዴት ተዋወቃችሁ ሳትለኝ እንዴት ታውቂያታለሽ ብቻ ነው ጥያቄው። ታውቂያታለሽ ለሚለው መልሴ አዎ ነው። ከዛ እንዴት እንደተዋወቅን ማወቅ አትፈልግም? ካልፈለግ መተዋወቅ ብቻ ነው። ኖ ፈልጋለሁኝ። የምፈልገው ግን ዋና ጉዳይ አሁን እነዚህ ነገሮች ዋና የተነሳበትን ጉዳይ እኔ አላማዊ ምንድን ነው መሰለሽ? ግቤ የተበሉት ልጆች እኔም አንቺ የምንሰራው እንዲመለስላቸው ነው አይደል የምንቆመው። ይሄ ነገር ልጅቷ ተይዛ ዋና ጎሌ ልንገርሽ፣ ተይዟ ለህግ የምትቀርብበትን ነገር ማመቻቸት ብቻ ነው። ምንም ሌላ ነገር የለውም። በዚህ ሂደት ውስጥ ይህንን ተረጂው እና በዚህ ሂደት ውስጥ ኦልሬዲ ምንድን ነው አሁን አንቺ ጋር የተነሳው ጥያቄ አንደኛ ሀቡ ጊፍተሯ ነች። ልጅቷ ጊፍተሯ ስለሆነች እየሸፋፈነች ነው የሚለውን እንድትመልሽልኝ ነው። ሀቡ ጊፍተሯ ስለሆነች ለልጅቷ እየሸፋፈነች ነው የሚለው ጥያቄ የመጣው ከማን ነው? ከህዝቡ ነው። ኖርማሊ እየጠየቁሽን እኮ ነው። አሁን ይህንን ነገር እየጠየቁሽ ያለሁት አሁን ያንቺ ሀቡ ጊፍተሯ ስለሆነች ነው የሸፋፈነችው። አንደኛ ጽፌዋለሁ። ጥያቄ የመጣው ከህዝቡ ነው ብለሃል። ኦልሬዲ ስላመንክበት ነው እየጠየቀኝ ያለ ከሆነ ስላመንክበት ኖ ማይ ግልጽ የሆነ ነገር መረዳት ስላለብን ነው እንጂ ያንን የምትነግሪልኝ እኮ አንቺ ነሽ። እንደዚህ ያሉት ላይፍ ላይ ስለሆነ ኦልሬዲ እንደዚህ ስለሆነ ነው። የተበደሉም ሰዎች አሉ በነገሮች ላይ ከስርም እየጻፉ ነው ያሉት። ሌላኛው ጥያቄ ስለሆነ ይዘት የመጣከው አንተ ወክለህ የምጠይቀኝን ጥያቄዎች ሁሉ ለመመለስ ዝግጁ ነኝ። አዎ ሀቡ ጊፍተሯ ስለሆነች ነው ሌባዋ ምን ያደረገችው? አይ እየሸፋፈነችላት ያለችው የሸፋፈነችላት። እንዴት እንደሸፋፈንኩ ሊያስረዱኝ ይችላል? መሸፋፈን ማለት ስለ ሌባዋ ምን አልኩኝ? እኔ ሌባዋ እንዳትያዝ ያደረግኩት ጥረት አለ ገና ትናንትና። እሺ ለዚህኛው ጥያቄ ሌላኛው በደንብ እንትን እንዲሆንሽ የተበደሉ ሰዎች ደግሞ በቀጥታ መጥተው ለሀቡ ከ3 ወር በፊት ይሄድን ነገር በኦዲዮም ተደራጅተን 100 ምናምን ሰዎች እንዳጭበረበረችን ነግረናት ነበረ። ማስታወቂያም ሰርታ ቪዲዮም ሰርታ ልትጠራት እንደምትችል ነግራን ግሩፕ ውስጥም ቀላቅሉኝ የሚል ነገር ነግራን ነበረ እና ስለዚህ ምን ነገር ነው የምትነግረን? እንጂ አካታውሻል እዚሁ ስላሉ እነሱም መግባት ስለሚችሉ ማለት ነው። በጣም ጥሩ የሚባል ልጅ ዮናስ የሚባል ልጅ ጁላይ 23 ላይቭ ሪካርዱ ዩቱብ ላይ ያለ ቀጥታ ገብታችሁ ዩቱብ ላይ ሀቢባ ብላችሁ ጁላይ 23 ላይቭ መመልከት ትችላላችሁ። ጁላይ 23 ዮናስ የሚባል ልጅ መጥቶ 103 ልጆች እንደተበሉ ነግሮኝ እኔም ቅልቦችን ላይቭ ገስት ላይ ጠረቸው ችግሩን ነግሬው እሱም ቴሌግራም ቻናል ይክፈቱና ግሩፕ ይክፈቱና ደረሰኝ ማስረጃቸው እንዳለ ግሩፕ ላይ ሊላኩ ለአንቺ ሊንኩ ሊላኩልሽ አንቺ ደግሞ ሊያስገብኛ ላይ ባለኝን መሰረት ለቅልቦች ወይስም ማስቀመጫ ሊንኩንም ልኬ እሱን ማስረጃ ለምን ችግር የለው። ግን ቅልቦች ቢዚ ነበር ግሩፑን ጆይን አላለ። ይህ ነው ያለው ነገር። በጣም ጥሩ። አንቺ ግሩፕ ውስጥ ተቀላቅለሻል? ተቀላቅዬ ሰላም ብያቸው አሁን ቅልቦችን እንዲገባ ይህንን ሊንክ አስረክባለሁ አስተላልፋለሁ ብዬ ቮይስ አስቀምጫለሁ።
እንትንም አድርጉ፣ ደረሰኝም ላኩ፣ ሁሉንም እዚህ ግሩፕ ውስጥ አድርጉ ብዬ ለዮናስ የሚባል ልጅ ጉዳዩ እዚህ መጥቶ ለነገረኝ ልጅ የነገርኩት። ኦኬ ተስፋዬ ቅልቦች እኔ ጋር ገብቶ ነበር እና ምንም ጉዳዩን እንደማያውቅ ዛሬ እንደሰማ አሁን ነው የሰማሁት ብሎ ነው የመለሰልኝ። እና የእሱን ጉዳይ እሱን እንጠይቋለን። አንቺ ራስሽን መመለስ ስላለብሽ ቅልቦች ብዙ ነገር ስለሚበዛበት ረስቶ ይሆናል እንጂ እኔ የላኩለት ቮይስ አለ። የላኩበትም ቀን ሁሉ ነገር ጁላይ 26 ቴሌግራም ላይ ሊንኩ ቮይሱ ኤቭሪቲንግ አለ። ምን ችግር የለውም። ግን ቅልቦች ብዙ ስራ ስላለበት ሊረሳ ይችላል። ደሞዝ ስለማንከፍለው ማስገደድ ማስጨነቅም አንችልም። ከረሳና ካልገባ አልቻለም። የሚችለውን ያደርጋል። ያ አሁን ለጉዳዩ ምንም ነገር እውቀት መረጃ የለኝም ማለትና አሁን ነው ማውቀው ማለትና ያኛው ነገር ይለያያል። እሱን አሁን ምንድነው እሱን የፈለግኩት መሰለሽ አቡም እንደዚህ ነገር ብላናለች፣ እንዲህ ተስፋ ሰጥታናለች። አሁን ያንን አረጋግጠሽልናል። መስራት አለመስራት የአንቺ ኃላፊነት ነው። በነገራችን ላይ ሁላችንም ብዙ ኬዞች መጥተውብን እንደያመጣጡ ስለምንመልስ 50 ድርጅትን ቢኖር ይህንን የሚመልስ አይደለም። ዞሮ ዞሮ ታርጌቱ የተቸገሩትን ሰዎች እንትን ከሆነ በዚህ ልክ 100 ሰዎች የያዙት ጉዳይ ከሆነ አሁን እቺ ልጅ መልኩን የቀያየረ ብዙ ነገር ይዛ ስለመጣች ነው። ከ3 ዓመት በፊት ከኛ ጋርም የተያያዘ ጉዳይ ስላላት ነው አቡ ማለት የምትባለው። እኔ አሰባስቤ እንዲረዱ ያረኳቸውን 2 ልጆች ከጎን ሄዳ ብራቸውን ተቀብላ ብዙ ታሪክ ስላለን ከ57 ሚሊዮን ውጪ አሁን በሚኪ ጉዳይ ስለመጣ አይደለም የሷን ጉዳይ ማንሳት የፈለግነው። እንደ ሀገር መያዝ ያለባትና ትልቅ አጀንዳ ስለሆነ ነው አጥርተን እንሂድ በሚለው እያወራን ያለ ነው። ይህንን ተረጅልኝ። ይህንን ነገር አሁን እንደዚህ ትታቀሩልህ ያሉሽ ሰው ባህል የተሷ መሆኗን ታውቂያታለህ? አውቀሻል? ብቻ አሁን ምንላት ልጅ አላውቅም ነበር። ምክንያቱም ማሌትን እኔ በቪዲዮ አይቻት አላውቅም። እኔ ማሌትን ያወኳትን ኤፕሪል 12 ሚኪ ማስታወቂያ የጸጉር ቤት ማስታወቂያ እንድትሰሪላት የምትፈልግ ማሂ የውበት ሳሎን ማስታወቂያ አቡዬ እኔ ጋር መጣና ሌላም ሰው አቢባ እንድትሰራ እፈልጋለሁ ብላሽ በተራ እናውራ ሚኪ በተራ እናውራ። ባይኔ ልጨርስ አሁን ይሄ ጉዳይ ጠቅላላ አቡዬ አንዴ ተስፋዬም አቡዬ እንደ አቢባ እንድትፈልገው እኔ ላይ ለተፈጠመ ጉዳይ በጠቅላላ ሁሉንም እኔ ላይ የሆነ ያለ ሁላችሁም እያስተዋላችሁ ኢትዮጵያ ሕዝብ ጠቅላላ ማለት ነው። ይህን አስተውሉ ሚኪ። ችግር የለውም ምንም። አንተ አካውንትክ ላይ የገባ ነገር እስከሌለ ድረስ እስካልዘረፍክ ድረስ ምንም ችግር የለውም። 5 ሳንቲም አካውንት የገባ ነገር የለም። ምንም ነገር የለም። 5 ሳንቲም የገባ ብር የለም። ግን ሁሉም ነገር ወደ እኔ እያደረጉ ነው በጠቅላላ ማለት ነው። ማናቸው እነሱ ሚኪ? ማናቸው? ለምን ከሰዎች ትጠብቃለህ? አንተ ለራስህ ብቁ አይደለም። ለምንድን ነው ሰዎች ለአንተ እንዲቆሙልህ የምትፈልገው? አንተ ብቻህን ለራስህ አትቆምም? ምንድን ነው ራስህን ችለህ አትቆምም? ማንም ላይ ልትንተራስ ከማንም ምንም አትጠብቅ። እዚህ ቲክቶክ ላይ ከማንም ምንም አትጠብቅ። ስትወድቅ ጠብቆ በመጥረቢያ የሚቀጠቅጥቅ ነው ያለው። ከማንም ምንም እንዳትጠብቅ። ራስህን ችለህ ቆመህ ለራስህ ተሟገት። ቪዲዮክን አብራና ለራስህ ተሟገት። ምንም እንትን አያስፈልግም። ኦኬ ኤፕሪል 12 ሚኪ ማሂ የምትባል የውበት ሳሎን ያላት ጸጉር ቤት ማስታወቂያ እንድትሰሪላት የምትፈልግ አለች ብሎ ስልክ ላከልኝ። እኔም ቮይስ አደረግኩላት። ሀቢባ ነኝ ሚኪ ነው ቁጥርሽን ላከልኝ። ማስታወቂያ እንድሰራልሽ እንደምትፈልጊ ነግሮኛል ብዬ ፓኬጅ አለኝ እኔ ማስታወቂያ የምሰራበት። እያንዳንዱ ሰው እኔ ጋር ማስታወቂያ ለማሰራት ሲመጣ በሞዴሬተሮች በኩል ቁጥር ተቀብሎ ሲመጣ ፓኬጅ አለኝ። ፓኬጅ እልካለሁ። የላይቭ ማስታወቂያ ሆነ የቪዲዮ ማስታወቂያ የመረጡት እያንዳንዱ ዋጋ አለው። መርጠው በመረጡት አስተዋውቅላቸዋለሁ። ሶ በዛ መሰረት ኤፕሪል 12 ቮይስ አድርጌላት ኤፕሪል 14 ገንዘቡን አስገብታ ኤፕሪል 17 ገንዘቡን ያስገባችው በሚኪ በኩል ነው። ከሚኪ አካውንት ነው ወደ እኔ አካውንት ማስታወቂያ የሚሰራበት የተከፈለኝ። ኤፕሪል 17 ቪዲዮን ፖስት አረኩላት። ቪዲዮን ፖስት አድርጌላት ባረኩላት በ8ኛው ቀን አካውንቴ ተዘጋ። አካውንቴ በመዘጋቱ ይቅርታ ጠይቄያት ለሁለተኛ ጊዜ በዛው ሌላ ገንዘብ ሳትከፍለኝ በመዘጋቱ አካውንቴ መቼ እንትናል ሚኪን ሳቡት ሞዴሬተሮች ለሁለተኛ ጊዜ ቪዲዮ ጁላይ 12 ኢንስታግራሜ ላይ አለ። አካውንቴ ስለተዘጋ ነው ቪዲዮ የጠፋው። ጁላይ 12 ሁለተኛውን ቪዲዮ ራሱን በማስክ ነበር የሰራውላት። የዛን ጊዜ አካውንት እየተዘጋብኝ ተቸግሬ ነበር። ካስታወሳችሁ ሌቦች ህገወጥ ደላሎች አካውንት ሪፖርት እያደረጉ ስለሚያዘጉ ከሌባ ጋር ከአስመሳይ ጋር ስለምፋየት
ጦርነት ስለምገጥም እኔ ግልጽና ፊት ለፊት ስለማደርግ ሁሉን ነገር እነሱ ሪፖርት እያደረጉ አካውንት ስለሚያዘጉብኝ አካውንቴ በየሳምንቱ እየተዘጋ ስለነበር ሲዘጋ ምን አልኳት? ድጋሚ ይሰራልሻለሁ፣ ይቅርታ ገና ሳይታይልሽ ስለተዘጋ ይቅርታ ድጋሚ ይሰራልሻለሁ ብዬ ድጋሚ በማስክ ቪዲዮ ሰርቼ መቼ ኤፕሪል 17 ፖስት አረኩላት። ኢንስታግራሜ ላይም ፌስቡክ ላይም ማየት ይቻላል። ቪዲዮ አልጠፋም። እዚህ ቲክቶክ ላይ ጠፋ አካውንቴ ስለተዘጋ ነው። ኦኬ ከዛ በኋላ ጁላይ 23 ዮናስ የሚባል ልጅ መጥቶ ኮመንት ላይ ቀኑ ሙሉ አስገቢኝ ብሎ ጠዋት እንዲህ ብላይ ነበርኩ ሲለምን ቆይቶ ገባና ችግሩን ነገረኝ። 103 ሰዎች በማሂ የምትባል ሴትዮ እንደተበሉ ነገረኝ። ኦኬ ቅንድቦችን ነገርኩት። ግሩፕ ይክፈቱና ማስረጃቸውን ይላኩና የምንችለው እናደርጋለን አለኝ ቅንድቦች። እኔም በዛ መሰረት ላይ ዮናስ እዚሁ ላይ ነገርኩት። ዮናስም ግሩፑን ከፍቶ አስገባኝ። ሊንክ ላከልኝ እና ሊንኩን ነክተሽ ተቀላቀይ ያለኝ። ሊንኩን ነክቼ ተቀላቀልኩ። ከዛም በኋላ ለቅንድቦች ቮይስ እና መቼ ቀኑን ማየት ይቻላል። ይኸው ለቅንድቦች ጁላይ 26 1 ሰከንድ ጁላይ 26 ሰላም ተስፋዬ እንዴት ነህ? ደህና ነህ ወይ? ደህና ነኝ። ይህ ግሩፕ 50 ሚሊዮን ብር የተበሉት ሰዎች አሉ አይደለ? ቴሌግራም ግሩፕ ክፈቱና አዳርጉን እና ቅልቦችን ብለናቸው አይደለ? እና ግሩፕ ከፍተው ለእኔ ሊንኩን ልከውልኝ እኔ ጆይን ብዬ እኔ ደግሞ ለንተ ፎርዋርድ አድርጌ ላለው እንድትቀላቀል በቃላችን መሰረት ግሩፕ ላይ ሆነን ችግራቸውን እንድንሰማና መደረግ ያለበትን ነገር እንድናደርግላቸው ማለት ነው። አመሰግናለሁ። ይህንን ቮይስ የላኩትኝ ጁላይ 26 ነው። ስክሪን ሪከርድ አለ ቴሌግራም ላይ ያስቀምጠዋለሁ፣ ማየት ትችላላችሁ። ለእያንዳንዱ እኔና ማሂ መች ተዋወቅን፣ መቼ ማስታወቂያ ሰራሁላት፣ መቼ እነ ዮናስ መጡ የሚለው። እሺ ሌላ ጥያቄ? እሺ አቡ ኦልሬዲ እነዚህ ነገሮች አሁን እነዚህ ኬዝ ያለባት ማሂ እንደሆነች ትላንትናም ባለው ነገር ሚኪ ከደረሰበት በኋላ አወቅን እየነበረን ኖርማሊ ይህንን ነገር ካወቅን በኋላ ሚኪን ምናልባትም የተወሰደበትን ብር አሰባስበን እንረዳለን የሚለውን ነገር ባለቤቷን ለመያዝ የምናደርገው ጥረት አሰባስበን የሚለው ይሰመርበት። ማን ነው የሚያሰባስበው? ከማን ነው የሚሰበሰበው? አይ ለሚኪኛ ጓደኞቹን እንረዳዋለን ብላ እየረዳች ጓደኞቹ ነን። የጓደኝነት መብታችን ነው መርዳት። እኔና 6 ጓደኞቹ አዋተን ልናግዘው ጓደኛችን ስለሆነ ለሰራው ስህተቱን አምኖ ህዝቡን ይቅርታ ስለጠየቀ ሲከፍል እናግዘዋለን ጓደኞቹ። ይሄ ደግሞ የጓደኝነት መብታችን ይመስለኛል ከህዝቡ እስካልሰበሰብን ድረስ። በጣም ጥሩ። እሱ የእናንተ መብት ነው መስጠትም። ኖርማሊ እንደ ህዝብ እየሰበሰቡለት ነው የሚል ነገር ስለመጣ ነው። በማስረጃ ተስብዬ ይቅርታ የሆነ ነገር ሲመጣ በመረጃ እኔው በአሉ ሰውን አልሆነችልም የሚባል ነገር ስለተባለ ነው የተባለው ነገር ማስረጃ አለው። እኔ ካፌ ሲወጣ ከህዝብ ሰብስቤ የሚኪ ከተወደቀበት ችግር ላነሳው ነው ከህዝብ ሰብስቤ የሚል ነገር ካለ ይከፈትልኝ እዚህ ጋር። እኔ ማስረጃ እየከፈትኩ እንደማቀርበው ሁሉ ለሚባለው ነገር ማስረጃ ይቅረብልኝ። በዚህ አጋጣሚ ሀቡ አሁንም እያወራሁሽ ያለሁት ሚኪን ለማገዝ ኦልሬዲ ከማንም በላይ እኛ ጓደኞች ነን። እኔ እንጃ እኔ ጓደኛው እንደሆንኩ አውቃለሁ፣ ስለሌላው አላውቅም። ማለት አብረን ብዙ ነገር እንደምንሰራ አብረን በልተንም ጠጥተን ነበር። እኔ እናንተ በአካል ተገናኝተን አብረን በልተንም ጠጥተን ነበር። እንደ ወንድም በጣም የምወድህ ማከብረህ የምቆረቆረልህ ሰው ነበር። አሁንም የተለየ ነገር የለውም። አሁን ለመጠየቅ የፈለኩት በደንብ አለው ወንድም ልጄ ሬሳ አድርገው ላይቫቸው ላይ ከሚያወሩ ሰዎች ጋር ገዝት ላይ ተቀምጠህ ነበር እኔ ስታስጠራኝ ነበር። ለዚህ ደግሞ ማስረጃ አለኝ። እኔ ከእያንዳንዱ ካፌ ለሚወጣ ቃል ማስረጃ የማቀርብ ሰው ነኝ። ያለ ማስረጃ ከማንም ሰው ጋር አላወራም። ተስፍሽ ጠራኝ ነበረ ከእነዚህ ሰዎች ጋር ተቀምጠክ ነው ልጄን ሬሳ በቁሙ ገለውት የሀቢባ ልጅ ሞቷል እያሉ ከሚሳለቁ ላይቫቸው ላይ ሰው ጋር ነበር ተቀምጠክ እኔን ስታስጠራኝ ነበር። ለዛም በጣም እንደምወድክ እንደማከብረት ታውቃለህ። ለዛም ነው ያልመጣሁት። በጣም አዘንኩ። ልጄን ሬሳ ብለው የሀቢባ ልጅ ሞቷል እያሉ እየሳቁ እየተሳለቁ ከነበሩ ሰዎች ጋር ገዝተህ ተቀምጠህ እኔን ጠራህ። አንዴ ልመልስልሽ። እኛው ቤዙ ወደዛ እንዳሄድ ኤኒዌይ በሚገባው ልክ እነዛንም ሰዎች
እንደዚህ እያላችሁ ለምታደርጉን ነገር እንግዲህ ያው ላይቡን ደግሞ እኔም ቆርጬ እልክልሻለሁ ምን ብዬ እንደመለስኩላቸው። በዚህ ኬዝ ግን የሚነገናኝ መረጃ አለኝ በሚለው ነው የገቡት። እነዛን ሰዎች ለምን ገቡ ለምን አልገቡ? ቤትክን የመምራት ለአንተ ፋንታ ነው። አንተ እርዳታ ላይ የምትሰራ ጥሩ ሰው ነኝ የምትል ሰው ስለሆንክ ልታስገባ የሚገባው የጉዳዩን የሚመለከተው አካል ብቻ። ማንም ባለጌ ፎቶ የሌላቸው ስማቸው የማይታወቅ ምንነታቸው የማይታወቅ ተደብቀው እናት ህፃን ልጅ ሁሉን የሚሳደቡ ሰዎች ገስትክ ላይ ደርድረግ እኔ እንድመጣ መጠበቅክ በጣም ያሳፍራል። እኔ ለራሴ ክብር ያለኝ ሰው ነኝ። አስመሳይ ጋር ፎቶ ፊቱ የማይታወቅ ከባለጌ ከተሳዳቢ ጋር የምቀመጥ ሰው አይደለሁም። ጨዋ ነኝ፣ ራሴን አከብረዋለሁ። ከጨዋ ጋር ብቻ ነው ተቀምጬ የምነጋገረው እኔ ሀቢባ። በነገራችን ላይ አሁንም ታርጌቱ ሌላ ዓላማ እንዳይዝ የመጣንበትን ነገር ይሄ ጉዳይ ወጥቶ በስርዓት መስመር መያዝ ስላለበት ነው። እነዛ ሰዎች ገብተው ለምን አስተያየት ሰጥቶ እንዴት እንደዚህ አትናገርም? በዛ ኬዝ አይደለም ቤቱንም የከፈትኩት። እንዴት ትጠራኛለህ? የልጄን ሬሳ አድርገው ልጄን ከሚቀመጡ ሰዎች ጋር እንዴት ትጠራኛለህ? እኔ እንዴት ከእነሱ ጋር ትጠራኛለህ? ለዛ እኮ ነው ያልመጣሁት እንጂ እንደማከብር ከእነሱ ጋር እንዴት ትጠራኛለህ? ተስፍሽ አንተ የምትጸየፍ ከሆነ የእናትን መሰደብ የምትጸየፍ ከሆነ የህፃንን ልጅ በቁሙ እንደዚህ ማድረግ የምትጸየፍ ከሆነ ከእነሱ ጋር ገስት ላይ ሆነ ያንተ እኔን መጥራት ትክክል ነው እያልክ ከሆነ መብትክ ነው። ሁሉም ሰው በራሱ ትክክል ነው። ለእኔ ግን ይሄ ትክክል አይደለም። ለእኔ ይሄ ትክክል አይደለም። እንደዚህ እኔን መጥራት ትክክል አይደለም። አሁን አንድ ነገር የምናገረው ሀቢባ እነዚህ በተነሱ ኬዞች ውስጥ እንደዚህ የሚሳደቡ ሰዎችን ስላደረግን ያልመጣሁት ያ የራስሽ መብት ነው። ኦልሬዲ እኔ መልዕክት ያስቀመጥኩልሽ እንድትመጪ እንጂ እነሱ የገቡትን መጨረሻ ነው እንደገባም ያንን ነገር ሲናገር ምን አድርግ መብትክ ነው። ወደ ጉዳያችን መብትክ ነው። ከማንም ጋር መቀመጥ ከማንም ጋር ማውራት ያንተ ሙሉ መብት ነው። ቲክቶኩ ያንተ ነው። ላይቭ ስልኩ ዋይፋዩ ያንተ ነው። ስለዚህ መብትህ ነው። ወደ እኔ ጥያቄ ለመለስ ጥያቄዎች ይጠይቅ። ጥሩ አሁንም ዞሮ እንዲሆን የምንፈልገው ነገር ምንድን ነው? እነዚህ ልጆች የተጭበረበሩ ሰዎችን ኦልሬዲ መረጃው ሰምተሻል። ትላንትና ጀምሮ ያለውን ሚኪ መክፈል አለበት ብለሽ ታስቢያለሽ? እንደ ጓደኛ እኔ ላይ ያለ ጥያቄ ጠይቀኝ። እኔ ከማሂ ጋር ስላለኝ ግንኙነት ጥያቄ ጠይቀኝ። መሰለኝ ነው አላውቅም ማለት አብረን ብዙ ነገር እንደምንሰራ ታውቂያለሽ። አብረን በልተንም ጠጥተን ነበር። እኔ እናንተ በአካል ተገናኝተን አብረን በልተንም ጠጥተን ነበር። እንደ ወንድም በጣም የምወድህ ማከብርህ የምቆረቆረልህ ሰው ነበር። አሁን የተለየ ነገር የለውም። አሁን ለመጠየቅ የፈለኩት በደንብ አለው። ወንድም ልጄ ሬሳ አድርገው ላይቫቸው ላይ ከሚያወሩ ሰዎች ጋር ገዝት ላይ ተቀምጠህ ነበር እኔ ስታስጠራኝ ነበር። ለዚህ ደግሞ ማስረጃ አለኝ። እኔ ከእያንዳንዱ